ዝንጀሮ በዳገት ጦጣ በዛፍ ላይ ከማይዳኝ ሀገር ትኖሪያለሽ ወይ ይላል ያገር ሰው አይደል እንዴ? ሄርሜላ ቆንጆቱ አንገት ሽልዋ ሰው ሳረገርጉዬ ነገ ልመልሰው እሄድና እላለው ረፉ የጥርስ ሹቅራት እየታየ ዘርፉ ከአንቺ ማን ይደርሳል የጥርስ ሹቅራት እየታየ ዘርፉ። የሄርሜላን እናት ብቅ በይ በሏት፣ የዚች ቆንጆን እናት ብቅ በይ በሏት። ይችን መሳይ ቆንጆ ማኑ ለጃላት፣ ይችን መሳይ ቆንጆ ማኑ ለጃላት። ሄርሜላን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው። ሄርሜልዬ ቆንጆ ሻርብ ሽላኪልኝ፣ ልብስ ሽላኪልኝ፣ ቁማጭን ብኮን አንቺን ሸጋ ሸጋ ይሸት እንደሆነ እባብ ሰለክላኬ ይሄዳል ካብለካብ፣ እባብ ሰለክላኬ ይሄዳል ካብለካብ። ከአንቺስ የበለጠ አይገኝም መልካም፣ ከአንቺስ የበለጠ አይገኝም መልካም እላለሁ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት በሌላ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ መስጠታችሁን አስቀምጡ። እነሆ አመሰግናለሁ። እንግዲህ ባጉል በከንቱ ባትለፉ በጎቹ የተሻለ ነገር ነው። ወደዳችሁም ጠላችሁም የምናሸንፈው መጨረሻ ለኛ ነው። ተወደደም ተጠላ አብርሃም ሄርሜላ ጋር ይሁን ከደመቁ ጋር ይሁን ከዛ ጋር ይሁን ወደ ጤናው ተመልሶ ግን የምናሸንፈው እኛ ስለሆን፣ አሁን ግን እመም ላይ ነው። አላህ ያሽረው። ሁላችሁም በጸሎታችሁ፣ ክርስቲያኖች በጸሎታችሁ፣ ሙስሊሞች በዱዓችሁ አግዙት። ልጁን ሰው ነው ያጣው፣ ቤተሰብ ነው ያጣው። የሚያስታምመው መድኃኒቱ በቃ ማለት አንድ ሰው ከባድ ነው ጋይስ። በነገራችን ላይ ይሄ ነገር የሆነ ሰው ስራዬ ብሎ ያረገና የሆነ ነገር ያንን ሰው በሽታውን አግኝቶ ቶሎ ብሎ ያንን ሰው ለማዳን በጣም ከባድ ነው። ለምን? ይሄ ነገር በሴራ የተሞላ ስለሆነ ገባችሁ? በሆነ በተልእኮ የተሰራ ነገር ከባድ ሊገኝ አይችልም። እኛ ብንጮህም ሊገኝ አይችልም። መድኃኒቱ ራሱ በጣም ይዘገያል። ከባድ ነው። ምን ተምን ይደረጋል። እኛ ግን እንደ ቀላል ነገር ነው የምናየው። እውነቴን ነው የምናየው። ስለዚህ አላህ ያሽረው። በጣም ነው ያዘኩት። በጣም አዝኛለሁ በነገራችን ላይ ማለት እና ዳኒ ጋር ደግሞ ትናንትና ዳኒ ተወን ለምን አትተወንም በቃ ተወን ምናምን ስትል በጣም ነው አንዳንድ ጊዜ ነው የሚያስጠላው ማለት ነው። የሰው ልጅ የመጣበትን ረስቶ በዚህ ልክ ማለት ነው። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ድሮ ማልቀስ የሆነ ነገር ሆነ እና በጣም 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 ገረመኝ ማለት ነው። በጣም አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ሄርሜልዬ ቆንጆ ጥርሷ ጨረቃ ነው። አባይ ውሃ ሞልቶ ይላል ትፍትፍ። ሄርሜላ ቆንጆይቱ መቀነቷ ትፍትላለች። ጎጇን ሚዲያ መቼስ ግጥም ከኔ እኮ ነው የሚጠፋኝ ነገር የለም። ጉሉ መሻአላ ጋይስ። ስለዚህ በጎቹ ወደ ገደል ገቡ። ታውንኳ ሲሏቸው የደመቁ በጎች ወደ ገደል ገቡ። ታውንኳ ሲሏቸው መቼን ይሰማሉ? በየሄዱበት ስድብ ነው የሚያቀርቡት። በየሄዱበት ክርክር ነው። ከኔ ጋር ዝም ብለው መያያዝ ነው። የማያዋጣ ባል ቅንድቢ ስማል የሆነ ነገር እኮ ነው። ላም አለኝ በሰማይ ወተቷን ማለት እኮ ነው የእናንተ ነገር። ስለዚህ ተዉ፣ ይበቃል፣ ይብቃችሁ። ከወደደም ተጠላም አሸናፊ እኛ ነን። መጨረሻ ላይ የምናሸንፈው እኛ ነን። አናለቅስም። ሊከፋን ይችላል። ቻል ዋጥ አድርገን የምናሸንፈው ድል የምናደርገው ግን መጨረሻ ላይ እኛ ነን። እኛ እንሟገታለን፣ እንከራከራችኋለን። በሀሳብ ከስድብ ነፃ የሆነ ሀሳብ እንሰጣለን። በክርክር በውይይት እናምናለን። በቃ በንግግር እናምናለን። በዚህ በሶስቱ እንደናንተ በስድብ አይደለም። እነ ላሜ ቦራ በመስኮት ተመራችሁ በመስኮት ትዘላላችሁ እንደደመቁ። እናቴቱ ልጄ ፈረንጅ ላም እላቢ ሆነች ብላ ልጄ በመስኮት አብርሃምን ዘላ ተከተለ ሄደች። በር ዘግተን ቁልፍ ብናነሳባት እሷ በመስኮት ዘላ ሄዳ አንገቱን እያለች ተከተለ ሄደች አለች እናቴቱ። ሌሊት እናቴቱ ናት ኢንተርቪው የተደረገችው። እኔ ጎጃም ሚዲያ አይደለም የሚያወራሁት እናቴቱ ማለት ነው። ስለዚህ እንደዚህ አይነትን ሰው ናቅ አድርገን ትተን ልጁ የሚድንበትን መፍትሄ መፈለግ ነው። ሄርሜላ ጋር የሚሆንበትን መፍትሄ መፈለግ ነው። አንድ ላይ እንዲመለሱ
ነገሮችን አስታውሶ አብርሃም ወደ ራሱ እንዲመለስ፣ ዳኒሻ ደግሞ እንግዲህ አላህ ከፈቀደው አንድ ሰው ቢጣራ አይሰማም ቃሉ እንደተባለው፣ አንተም ደግሞ የሚያግዝህ አግኝተህ ካላህ በታች የሚያግዝህ አግኝተህ እንግዲህ ፈጣሪ ይገዝህ። ሌላ ምን እንላለን? ካላህ በታች ሰው ያግዝ ከተገኘ ጥሩ ነው። እሱን ነው የምለው እኔ። እና አንዳንድ ጊዜ በቃ የሆነ ነገር እኔ እንጃ በጣም ነው የሚገርመኝ፣ በጣም ነው የሚገርመኝ ሁሉ ነገር ሳስበው ምኑ በጣም። ስለዚህ ዳንዬ ያው ዳኒ ቶፋን ብዙ ጊዜ ዳኒ እንደዚህ ያለበት ዳኒ እንደዚህ ሲል እኔ በጣም አንዳንድ ጊዜ ይደብረኛል፣ እውነት ለመናገር ማለት ነው። ዳኒ እንደ ቤተሰቦቹ እንኳ እንደ ዳኒ አለፉ። እውነት ለመናገር እንደዚህ አይነት ህመም ደግሞ ታውቃላችሁ ያዘገያል፣ እንትን ይላል፣ ያደክማል፣ አድካሚ ነው። ሁም ብሎ የተሰራበት ሰው አድካሚ ነው። እንደዚህ አይነት ነገር ለመቀረፍም ሆነ ለምንም ሆነ በጣም ከባድ ነው። ስለዚህ ሄርምዬ አሸናፊዎች እኛ ነን። በርቺ፣ ጠንክሪ። ስለ ሀይሜ ደግሞ ስመጣ ልደት እያሉ እንደ ማስታወቂያ መሰለኝ እንግዲህ የቡታጀራ ዩቱበሮች ታውቋቸዋላችሁ። እሷም ደግሞ በቀይ ምንጣፍ ምናምን። እኔ የምለው እንደው ገንዘቡ የት እየተገኘ ነው ግን? እንደው እኔ እድሜና ጤና ይስጣችሁ። ገንዘብ አጠራቅማችሁ ለሰው የምትልኩ ሰዎች፣ ተሳክቶላችሁ መስጠት እጃችሁ የለመደ ሰዎች ጤና ይስጣችሁ። ሁልጊዜ ሰጪ እንጂ ተቀባይ አያድርጋችሁ። የምሬን እምላችሁ። እንደዚህ ሰብስባችሁ ለህዝብ የምታደርሱ፣ እንደዚህ ሰብስባችሁ በርቱ ኑ የምትሉ ሰዎች እኔ ወላሂ ነው የምላችሁ ሳላደንቃችሁ አላልፍም። እኔ ለዩቱብ ብዬ ወላሂ አልልም፣ ግን በቃ ችሎታችሁ እካሌ ታመመ፣ እካሌ ልደቱ ነው፣ እካሌ ደግሞ እንደዚህ ስትባሉ የምትደርሱ ሰዎች ለሰው አላችሁ። ብዙ ሰዎች ሩሩ እናያት ያላችሁ እና እኔ እንጃ መስጠትን ብትለምዱ ነው እናንተ እና ጠንካሮች ናችሁ። እነሱ ብቻቸውን የሚያደርጉት ነገር አይደለም። አሁን ሀይሜ በጣም ነው እኔ አንዳንድ ጊዜ የሚገርመኝ፣ ይሄ ሁሉ በህዝብ ገንዘብ ነው በነገራችን ላይ ሀቂቀተን ማለት እውነት ለመናገር እውነት እንነጋገር ከተባለና አሁን ሀይሜ እንደዚህ ስትል ይገርመኛል። ከዛ አለ ሌላ ተቆራጭ ግን ከዚህ ደግሞ ሂዶ ለልጄቷ ምናምን ብዙ ነገር ተብሎ በቃ ባይዘወይ ሰው ገንዘብ ተቀብለው ነጭ ልብስ ለብሰው የሚመጡ ሰዎች አሉ። እነሱ ልክ ሰርተው ለብሰው የሚመስሉ ሰዎች አሉ። አዝናለሁ። አንዳንዴ ደግሞ ከባህር ወደ ማዶ ወይንም ወደ ማዶ ያላችሁ ሰዎች የሰው ቤት ከባድ ነው። ሰው ቤት ሰርቶ ያንን ሰው መገደፍ ማለት ያማል። አንዳንዴ ይቆጫል። አንዳንድ ጊዜ እኔ አላቅም እና ሰላሙን ወዶች